በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም ስድስተኛው ሳምንት ገብር ኄር ተብሎ ተሰይሟልና ስለምን ገብር ኄር ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቤተ ክርስቲያናችን ታላቁን የአብይ ጾም ሳምንት በ8 ሳምንታት ከፍላ በ8ቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን ታስተምርበታለች ማለት ነው። በዚህም መሰረት ታዲያ ዘወረደ ብለን ጀምረን አሁን 6ኛው ሳምንት ላይ ገብር ኄር ላይ ደርሰናል ማለት ነው። በዚህ ሳምንት ቤተ ክርስቲያናችን ምንድነው የምታስተምረው? ገብር ኄር ማለትስ ምን ማለት ነው የሚለውን ስንመለከት ይህ ሳምንት በቅድስት ቤተ ክርስቲያናችን አስተምሮ መሰረት ገብር ኄር የሚል ስያሜ ተሰጥቶታል። ገብር ኄር ማለት ምን ማለት ነው ስንል በጎ አገልጋይ፣ ታማኝ አገልጋይ ማለት ነው። ገብር ሐካይ ማለት ደግሞ ክፉ አገልጋይ ማለት ነው። ስለዚህ በዚህ ሳምንት ቅድስት ቤተ ክርስቲያናችን የምትሰብከን የምታስተምረን ስለ ታማኝ አገልጋይና ስለ ክፉ አገልጋይ ነው ማለት ነው። ስለዚህ እኛ የትኛው ላይ ያለነው? ታማኝ አገልጋዮች ነን ወይንስ ደግሞ ክፉ አገልጋዮች ነን? ይህንን ራሳችንን የምንፈትሽበት አስተምሮ ነው ማለት ነው ቅድስት ቤተ ክርስቲያናችን በዚህ ሳምንት የምታስተምረን። እንግዲህ የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ላይ ነው ማለት ነው። ይህ የወንጌል ክፍል ስለ ታማኝ አገልጋይና ስለ ክፉ አገልጋይ በደንብ አድርጎ የሚያስተምርን ነው። የትኛው ነው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው የሚገኘው ስንል ታዲያ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ያለውን ቅድስት ቤተ ክርስቲያናችን መነሻ አድርጋ 6ኛውን የአብይ ጾም ሳምንት ገብር ኄር ብላ ሰይማ ስለ ታማኝ አገልጋይና ስለ ክፉ አገልጋይ ታስተምረናለች ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን 6ኛውን የአብይ ጾም ሳምንት ስለ ክፉ አገልጋይና ስለ ታማኝ አገልጋይ ስታስተምረን መጽሐፍ ቅዱስን መነሻ አድርጋ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ያለውን ማለት ነው። አሁን ሙሉ ቃሉን አንብበን ወደ ትምህርታችን እንገባለን። እኔ አነብላችኋለሁ፣ ሁላችሁም ልብ ብላችሁ አድምጡ። ከዛ በኋላ ወደ ራሳችን ሕይወት መልሰን እንማማራለን ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እንዲህ ይላል፣ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይላል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላ 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተህ ነበር፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው።
አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል ይላል። ያስተውሉ እግዚአብሔር ቤተሰቦች፣ ይህንን የማቴዎስ ወንጌል ምዕራፍ 25 ቁጥር 14ን በደንብ ልብ ብላችሁ አስተውላችሁ አንብቡና ተረዱት። እዚህ ኃይለ ቃል ላይ ታዲያ የምንማረው 3 ነገሮች አሉ። እነዚህ 3 ነገሮች ምንድናቸው ስንል ባለመክሊቱ አለ፣ መክሊት ተቀባዮቹ አሉ፣ መክሊቶቹ አሉ። እነዚህን 3 ነገሮች እንመለከታለን። ከሁሉ አስቀድሞ ግን እዚህ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ሲጀምር እንዲህ ይላል፣ ገንዘብ እንደሰጣቸው ካለ በኋላ እንዲሁ ይሆናልና ይላል። ስለዚህ ይህ ታሪክ ወይም ደግሞ ይህ ምሳሌያዊ አነጋገር በመጽሐፍ ቅዱስ ላይ የተናገረው ወይም ደግሞ የሰፈረልን በአንድ ጊዜ ብቻ ተገድቦ የተቀመጠ ወይም በዚያ ዘመን ብቻ የተከናወነ አይደለም። በዘመን ሁሉ የሚሆን የሚፈጸም ስለሆነ ይህ የመጽሐፍ ቅዱስ ክፍል ያስረዳናል። ምን ብሎ ስንል እንዲሁ ይሆናል ይላልና ማለት ነው። አስተውሉ። ስለዚህ ይህ መክሊት ሰጪ አሁንም በዘመናችን አለ፣ መክሊት ተቀባዮችም አሉ፣ መክሊቱም አለ። እነዚህ ነገሮች ምንድን ናቸው? መክሊት ሰጪው ማንን ይወክላል? መክሊቶቹ ማንን ይወክላሉ? ተቀባዮቹስ ማንን ይወክላሉ? የሚለውን ዘርዘር አድርገን እንመለከታለን ማለት ነው። እንግዲህ ከመክሊቶቹ ስንጀምር መክሊቶቹ ስጦታዎችን ይወክላሉ። ስጦታዎች ስንል ደግሞ ምን አይነት ስጦታዎችን ስንል፣ ለምሳሌ ገንዘብ ስጦታ ነው፣ መስሪያ ነው፣ መነገጃ ነው፣ ማትረፊያ ነው። ነገር ግን ቋሚ ነገር አይደለም፣ የማያልቅ ነገር አይደለም፣ የምናተርፍበት ነገር ነው። ሌላ ደግሞ ምንን ይወክላሉ ስንል እነዚህ መክሊቶች የተሰጡ ናቸው፣ የራሳችን አይደሉም። ስለዚህ ሰጪው አካል ዛሬ ይሰጠናል ይህንን መክሊት፣ ነገ ደግሞ ከኛ ሊነሳ ወይም ደግሞ ሊቀበለን ይችላል ማለት ነው ሙሉ ለሙሉ። ስለዚህ እነዚህ መክሊቶች የመጀመሪያው ስጦታዎችን ይወክላሉ ብለናል፣ ገንዘብ የመሳሰሉትን ነገሮች። ሁለተኛው ደግሞ የተሰጡ ናቸው፣ የራሳችን አይደሉም። ሌላው ደግሞ አቅምን ያገናዘቡ ስጦታዎች ናቸው። እዚህ ኃይለ ቃል ላይ አሁን ያነበብነው ላይ እንደምትመለከቱት 5 መክሊት የተሰጠው አለ፣ 2 መክሊት የተሰጠው አለ፣ 1 መክሊት የተሰጠው አለ። ለዚህ ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 15 ላይ ስንመለከት ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠ የሚለን ማለት ነው። ስለዚህ እነዚህ መክሊቶች አቅምን ያገናዘቡ ናቸው ሲሰጡ ማለት ነው። ሌላው ደግሞ ቁጥር ያላቸው ናቸው። 2፣ 5፣ 1 ብሎ ቁጥር ያላቸው ናቸው ማለት ነው። ሰጪው ሁሉንም በቁጥር ያውቃቸዋል። ለዚህ ነው መጽሐፍ ቅዱሳችን ላይ ፀጉራችን እንኳን ጭምር የተቆጠረ እንደሆነ ጌታችን እንደሚያውቅ የተጠቀሰልን ማለት ነው። ስለዚህ ሰጪው አካል ሁሉንም ነገር በቁጥር ጭምር ያውቀዋል ማለት ነው። ሌላው ደግሞ ቁጥጥር ያለባቸው ናቸው እነዚህ መክሊቶች ማለት ነው። ቁጥጥር ያለባቸው ስንል ወቀሳ ሊኖረው ይችላል፣ ምስጋናም ሊኖረው ይችላል። ምክንያቱም ሰጣቸው፣ ከሰጣቸው በኋላ ቁጥጥር አለባቸው። ሊቆጣጠራቸው መጣ ይላል። ከብዙ ዘመን በኋላ ሊቆጣጠራቸው መጣ። ከመጣም በኋላ ደግሞ እነዚያን ባለመክሊቶች ሲጠይቃቸው 5 የተሰጠው 5 አትርፎ 10 እንዳደረገ፣ 2 የተሰጠው 2 አትርፎ 4 እንዳደረገ ተናገረ ማለት ነው። በዚህም ደግሞ እነርሱ ስላተረፉ ወቀሳ ሳይሆን ምስጋና ተችሯቸዋል ማለት ነው። አንተ ታማኝ በጎ ባሪያ ተብለዋል ማለት ነው። አስተውሉ። በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ተብለው ምስጋና ተችሯቸዋል። እንደዚሁም ደግሞ ዋጋቸውን አግኝተዋል ማለት ነው። ወቀሳም ደግሞ ሊኖረው ይችላል ይህ መክሊት ማለት ነው። ምን አይነት ወቀሳ ስንል ደግሞ እዚሁ የመጽሐፍ ቅዱስ ክፍል ላይ እንዳነሳ ነው እንዳገኘ ነው ይህንን
ክፉ አገልጋይ ወደዚያ ወደ ውጭ አውጥታችሁ ጣሉት፣ በዚያ ለቅሶና ጥርስ ማፋጨት ወዳለበት ቦታ ጣሉት ተብሎ እንደተጣለው ወቀሳም ሊኖረው ይችላል ማለት ነው። ለዚህ ነው የሉቃስ ወንጌል ምዕራፍ 12 ቁጥር 48 ላይ እንዲህ የሚል ቃል እናገኛለን። ቃሉ እንዲህ ይላል፣ ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። አስተውሉ፣ የሉቃስ ወንጌል ይህንን ይላል። ስለዚህ ብዙ የተሰጠው ሰው ብዙ እንዲያተርፍ ይጠበቃል ማለት ነው። ብዙ ይፈለጋል ማለት ነው ከእርሱ። ብዙ አደራ ከተሰጠው ደግሞ ከእርሱ አብዝተው ይሹበታል ይላል። ስለዚህ 5 መክሊት የተሰጠው ሰው ልክ እንደዛው 5 መክሊት ከእርሱ ይጠበቃል። 2 ደግሞ እንደ አቅሙ የተሰጠው ልክ እንደዛው 2 ከእርሱ ይጠበቃል። 1 መክሊት የተሰጠውም ደግሞ ልክ እንደዛው 1 መክሊት እንዲያተርፍ ከእርሱ ይጠበቃል ማለት ነው። ነገር ግን ያ 1 መክሊት የተሰጠው ሰው መክሊቱን ቀበረው፣ ከዚያም ደግሞ ወቀሳ ደረሰበት። ከወቀሳም አልፎ ደግሞ ወደዚያ ወደ ጨለማው ለቅሶና ጥርስ ማፋጨት ወዳለበት ቦታ ተጣለ ማለት ነው። አስተውሉ። ስለዚህ እነዚህ መክሊቶች ምንድናቸው ስንል መክሊቶቹ ስጦታዎች ናቸው። ገንዘብ ሊሆን ይችላል። እንደዚሁም ደግሞ የተሰጡ ናቸው። የራሳችን አይደሉም። አቅምን ያገናዘቡ ናቸው። ቁጥር ያላቸው ናቸው። ቁጥጥርም ያለባቸው ናቸው። እነዚህ መክሊቶች ማለት ነው። እንግዲህ የመክሊቶቹ ሰጪ ማን ነው? የመክሊቶቹ ተቀባይስ ማን ናቸው የሚለውን ማወቅ ያስፈልጋል። እንግዲህ ባለመክሊቶቹ የሚወክሉት እኛን ምዕመናንን ነው። መክሊቶቹን የሚሰጠው ወይም ደግሞ ሰጪው ደግሞ እግዚአብሔር አምላካችን ነው ማለት ነው። ነስተውሉ፣ እግዚአብሔር አምላክ ነው መክሊቶቹን ሰጪው። መክሊት ተቀባዮች ወይም ደግሞ ባለመክሊቶቹ ደግሞ እኛንን ስንል እኛን ማን የሚለውን ደግሞ ልናውቅ ያስፈልጋል። አስተውሉ። መክሊት የተቀበሉት እኛን ነው የሚወክሉት ስንል እኛን ማን ስንል ደግሞ ሁሉንም በአጠቃላይ ምዕመናኑን ሁሉ የሚያጠቃልል ነው። ከሊቅ እስከ ደቂቅ፣ ከካህናት እስከ ምዕመናን፣ ከምሁር እስከ ጨዋው ድረስ በአጠቃላይ ሁሉንም ሰው የሚወክሉ ናቸው እነዚህ መክሊት የተቀበሉት ማለት ነው። በዚህም ምክንያት ታዲያ ሁላችንም መክሊት ተሰጥቶናል። ስንቶቻችን የተሰጠንን መክሊት አትርፈንበታል? ስንቶቻችን የተሰጠንን ስጦታዎች አትርፈንበታል? የሚለውን ሁላችንም ቆም ብለን ራሳችንን ልንጠይቅ ያስፈልጋል ማለት ነው። እንግዲህ ሁሉንም ይመለከታል ብለናል። ሁሉንም ይመለከታል ስንል ታዲያ በመንፈሳዊም ሆነ በዓለማዊ ያለን ሁላችንንም ሰዎች ይወክላሉ እነዚህ ባለመክሊቶቹ ማለት ነው። 5 መክሊት ተሰጣቸው፣ 2 መክሊት ተሰጣቸው፣ 1 መክሊት ተሰጣቸው። ለምሳሌ በመንፈሳዊው አንስተን ስንመለከት ባለ 5 መክሊቶች አሉ። እነዚህ ባለ 5 መክሊቶች 5 ስጦታዎች የተሰጧቸው ናቸው። እነዚህ ማን ናቸው ስንል ለምሳሌ ስናነሳ ጳጳሳት 5 ስጦታዎች ወይም ደግሞ 5 መክሊቶች የተሰጧቸው ናቸው። እነዚህ ለሊቃነ ጳጳሳት የተሰጡ 5 መክሊቶች ወይም ደግሞ ስጦታዎች ምንድናቸው ስንል 3ቱ በአንድ ላይ በሲመት ጊዜ የሚሰጧቸው ናቸው፣ ወይም ደግሞ ከሥልጣነ ክህነት ጋር የተገናኙ ናቸው። እንደዚህ ስንል ደግሞ ለምሳሌ አንድ ጳጳስ ጵጵስና ይሾማል፣ ቅስና ይሾማል፣ ድቁና ይሾማል። እነዚህን 3ቱ ከሲመት ጋር የተገናኙ ናቸው ማለት ነው። 2ቱ ደግሞ ማጥመቅና ማቁረብ ናቸው። እነዚህ 5ቱ መክሊቶች በአንድነት ለሊቃነ ጳጳሳት ተሰጥተዋል ማለት ነው። ታዲያ ሊቃነ ጳጳሳት እነዚህን 5 መክሊቶች ሌላ እጥፍ ድርብ አድርገው አትርፈውበታል በተሰጣቸው መክሊት፣ ወይንስ ደግሞ ቆፍረው ቀብረው ጌታችንን እየጠበቁት ይሆን? የትኛውን ነው እያደረጉ ያሉት? ሁለተኛው ደግሞ ቅስና የተሾሙ ወይም ደግሞ ካህናት አባቶቻችን ቄሶች ናቸው ማለት ነው። እነዚህ በቅስና ማዕረግ ያሉ አባቶቻችን 2 መክሊት የተሰጣቸው ናቸው፣ ወይም ደግሞ ባለ 2 ስጦታዎች ናቸው ማለት ነው። ምንድነው የነሱ መክሊት ስንል ደግሞ የመጀመሪያው መክሊታቸው ማጥመቅ ነው፣ ሁለተኛው መክሊታቸው ደግሞ ማቆረብ ነው። ታዲያ ካህናት አባቶቻችን በዚህ መክሊታቸው ላይ አትርፈውበታል ወይንስ ደግሞ ቆፍረው ቀብረውታል? ይህንን ቆም ብለው ሊያስቡ ያስፈልጋል ማለት ነው። አዎ በዚህ በተሰጣቸው መክሊት ብዙዎችን አጥምቀው ከሆነ፣ ብዙዎችን አቁርበው ከሆነ፣ ብዙዎችን ካለማመን ወደ ማመን ካመጡበት፣ አዎ አንተ ታማኝ በጎ አገልጋይ ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ የሚለውን ቃል ያሰማቸዋል።
ካልሆነ ግን እንደዛ አንድ መክሊት እንደተቀበረው ሰው መክሊታቸውን ቆፍረው ቀብረው ብዙ ሰዎች ከዚች ቅድስት ሃይማኖት ወጥተው ወደ ሌላ ቦታ ሲሄዱ ዝም ካሉ፣ ካላስተማሩ፣ አስተምረው መከረው ገስጸው ካላጠመቁ፣ ካላቆረቡ ብዙዎች እንዲሲቱም ጭምር እነርሱ ምክንያት ከሆኑ አዎ ይህንን ክፉ ሐኬተኛ ባሪያ አውጥታችሁ ጣሉት የሚለውን ቃል ነው የሚያሰማን። ስለዚህ ይህንን ከመሆኑ በፊት ቁም ብለን ልናስብ ያስፈልጋል። ሦስተኛው ደግሞ በመንፈሳዊ ስንመለከት በድቁና ማዕረግ ያሉ ወንድሞች ናቸው። እነዚህ በድቁና ማዕረግ ያሉ ወጣቶች መክሊታቸው አንድ ነው። ምንድን ነው መክሊታቸው ስንል ደግሞ ተልእኮ ነው፣ መራዳት ነው። በዚህ መክሊታቸው ታዲያ ምን ያህል አትርፈውበታል? ያስተውሉ። ቆፍረው ቀብረውታል ወይንስ ደግሞ አትርፈውበታል? ስለዚህ መክሊት ስንል የምናተርፍበት ነው እንጂ ቆፍረን የምንቀብረው ወይም ደግሞ ይዘነው ቁጭ የምንለው አይደለም። ለምሳሌ ገንዘብ የተሰጠው ሰው በዚያ ገንዘብ ሊነግድ፣ ሊያተርፍበት፣ ሊሰራበት ይገባል እንጂ ያንኑ ይዞ ቆፍሮ ሊቀብረው አይገባም ማለት ነው። ምክንያቱም እነዚህ የሚሰጡን መክሊቶች የራሳችን አይደሉም፣ ሰጪው ጌታችን ነው። እንደሰጠን ደግሞ መልሶ ሊቀበለን ይችላልና ማለት ነው። ስለዚህ በመንፈሳዊ ስንመለከት 5 መክሊት ተሰጣቸው ሊቃነ ጳጳሳት ናቸው። 2 መክሊት ተሰጣቸው ደግሞ ካህናት ቄሶች ናቸው። 1 መክሊት የተሰጠው ደግሞ ዲያቆን ነው ማለት ነው። በዲቁና ማዕረግ ያሉ ናቸው ማለት ነው። ለምሳሌ ያህል በመንፈሳዊ ያሉትን የካህናት አባቶቻችን አነሳን እንጂ ሁላችንም መክሊት አለን ወገኖቼ። ለሁላችንም መክሊት ተሰጥቶናል። ይህንንም ደግሞ እንዴት አወቅ ወይም ደግሞ ምንድነው ማስረጃው ስንል ኤፌሶን 4:7 ስትመለከቱ እንዲህ ይላል፣ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። አስተውሉ እግዚአብሔር ቤተሰቦች፣ ለእያንዳንዳችን እንደ ክርስቶስ ስጦታ መጠን ጸጋ ተሰጥቶናል። በዚህ በተሰጠን ጸጋ አትርፈንበታል ወይ? ይህም ብቻ አይደለም ደግሞ ሮሜ 12:6 ስትመለከቱ እንዲህ ይላል፣ ጸጋ ተሰጠን ካለ በኋላ ኤፌሶን ላይ ሮሜ ላይ ደግሞ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ብሎ ተናገረ ማለት ነው። ስለዚህ ሁላችንም ልዩ ልዩ ስጦታ አለን። ምን ስጦታ ስንል ምን አይነት ስጦታ ነው ስንል ዕውቀት ስጦታ ነው፣ ሀብት ስጦታ ነው፣ ትዳር ስጦታ ነው፣ ክህነት ስጦታ ነው። እነዚህ የተሰጡንን ስጦታዊ ታዲያ በእውነት በአግባቡ ተጠቅመንበት አትርፈንበታል ወይ? ምእመናን ሁላችንም ልብ ብለን ልናስተውል ያስፈልጋል። አዎ ለምሳሌ ዕውቀት ስጦታ የተሰጠው ሰው በዚህ ዕውቀቱ አትርፎበታል፣ ብዙዎችን አስተምሮበታል፣ ብዙዎችን ካለማመን ወደ ማመን መልሶበታል፣ ብዙዎችን ከድንቁርና ወደ ማወቅ አምጥቷቸዋል። አዎ ማትረፍ ማለት ይህ ነው። እንዲሁም ደግሞ የሀብት ጸጋ ወይም ደግሞ የሀብት መክሊት የተሰጣቸው ሰዎች አሉ። በዚህ በተሰጣቸው ሀብት ወይም ደግሞ ስጦታ ምን አድርገውበት ይሆን? አዎ ቆፍረው ቀብረውት ይሆን? ወይንስ ደግሞ በዚህ እግዚአብሔር አምላክ በሰጣቸው ሀብት ነግደው አትርፈውበት ይሆን? የትኛውን ይሆን ያደረጉበት? ታማኝ አገልጋይ ሆነውበት ይሆን? ወይንስ ደግሞ ክፉ አገልጋይ፣ ሐኬተኛ አገልጋይ ሆነውበት ይሆን? ገብር ኄር ሆነው ይሆን? ገብር ሐካይ ሆነውበት ይሆን? ወገኖቼ ሁላችንም ቆም ብለን ልናስብ ያስፈልጋል። የሀብት ጸጋ ወይም ደግሞ የሀብት ስጦታ የሰጠን እግዚአብሔር አምላክ የሀብት ስጦታ ወይም ደግሞ የሀብት ጸጋ የሰጠን ሰዎች ቆም ብለን ልናስብ ያስፈልጋል። በዚህ በተሰጠን የሀብት ጸጋ ወይም ደግሞ የሀብት ስጦታ ምን እያደረግንበት ነው ያለነው? ቅድስት ቤተ ክርስቲያን ተዘግታ እኛ በዚህ ገንዘባችን ሰውና ሰውን ለማባላት፣ ሰውና ሰውን ለማገዳደል፣ እንደዚሁም ደግሞ ለክፉ ስራዎች እያወጣን እያደረግንበት ነው? ወይንስ ደግሞ የተዘጋ ቤተ ክርስቲያን እያስከፈትንበት፣ ወይንስ ደግሞ የተራበ እያበላንበት፣ ወይንስ ደግሞ የተጠማ እያጠጣንበት ነው? በዚህ ሀብታችን በዚህ ገንዘባችን ምን እያደረግንበት የሆነ ወገኖቼ? ይህንን ቆም ብለን ሁላችንም ልናስብ ያስፈልጋል። የተሰጠን የሀብት መክሊታችንን አትርፈንበት ይሆን ወይ? ምናልባት ይህንን ድምፅ የምትሰሙ የሀብት ጸጋ እግዚአብሔር አምላክ የሰጣችሁ ሰዎች ልትኖሩ ትችላላችሁ። ወገኖቼ እግዚአብሔር አምላክ የሰጠን ሀብት
መክሊት ነው። ይህ መክሊት ደግሞ የራሳችን አይደለም። ምናልባት ብዙ ለፍተን ጥረን ግረን ስናገኘው በራሳችን ያመጣነው ሊመስለን ይችል ይሆናል። ነገር ግን ምንም እንኳን ብንለፋ ብንደክም እግዚአብሔር አምላክ ካልፈቀደ የሚሆን ነገር የለም። እግዚአብሔር አምላክ ነው ያንን የሀብት ጸጋ የሰጠን። ያንን የሰጠንን የሀብት ጸጋ ደግሞ በአግባቡ ካልተጠቀምነው፣ ለመልካም ዓላማ ካላዋልነው ያንን ያለንን እግዚአብሔር አምላክ መልሶ ይነጥቀናል። አግኝቶ መጣት በጣም ከባድ ነው ወገኖቼ። አግኝታችሁ ያጣችሁ ሰዎች ልታውቁ ትችላላችሁ። ትላንት የነበራችሁ ዛሬ ግን የሌላችሁ ሰዎች ትላንትና ነበረኝ ዛሬ ስለምን የለኝም ብለን እግዚአብሔር አምላክን አናማር። አዎ በነበረን ሰዓት በትክክል መክሊታችንን ስላልተጠቀምንበት ነው። ሀብት በነበረን ሰዓት፣ ገንዘብ በነበረን ሰዓት የትኛውን የተዘጋ ቤተክርስቲያን አስከፍተን ይሆን? የትኛውን የተራበ የተጠማ ነዳያንን ጎብኝተንበት ይሆን? ያንን ስላላደረግን ሰውና ሰውን ለማባላት ተንኮል ለመስራት እንደዚህም ደግሞ ክፉ ነገሮችን ለማድረግ ላይ ስናውለው ስለነበረ ያ ደግሞ ስለማይጠቅመን እግዚአብሔር አምላካችን ሰጠን፣ እንደሰጠን ደግሞ መልሶ ተቀበለን ማለት ነው። አስተውሉ። ስለዚህ አሁንም ቢሆን ጥቂት ያለን ሰዎች፣ በጥቂቱ ትንሽም ያለን ሰዎች ያችኑ ነው እግዚአብሔር አምላክ ባርኮልን ነገ በጥቂቱ ታምናሃልና በብዙ ሾመሃለሁ ብሎ በብዙ የብዙ አድርጎ የሚሾመን ወይም ደግሞ ከፍ የሚያደርገን ማለት ነው። ዛሬ ያለንን ይችን ትንሿን ሀብታችንን በአግባቡ ማንጠቀማት ከሆነ ግን ያቺ ያለችንን ራሷኑ መክሊት መልሶ ይቀበለናል ማለት ነው። ልክ አንድ መክሊት እንደተሰጠው ሰው ማለት ነው። አስተውሉ። ሌላም ደግሞ ለምሳሌ ትዳር መክሊት ነው ወገኖቼ። ትዳር እግዚአብሔር አምላክ ሳይፈቀድ የሚሆን ነገር አይደለም። ዝም ብለን ብቻ ገብተንበት ዝም ብለን ብቻ የምንወጣበትም አይደለም። ፈቃድ እግዚአብሔር ሆኖ እግዚአብሔር አምላካችን ትዳርን ወይም ደግሞ የትዳርን መክሊት ከሰጠን በኋላ በዚህ መክሊታችን ምን ያህል አትርፈንበት ይሆን? ይህንን ቆም ብለን ልናስብ ያስፈልጋል። የምንጋባው ወይም ደግሞ ትዳር የምንመሰርተው ከእግዚአብሔር ቤት ልንርቅ አይደለም። ትዳር የምንመሰርተው ከሁለትነት ወደ አንድነት ምስጢር የምንመጣው ቀድሞ አንድ ሰው ብቻውን እግዚአብሔር አምላክን ሲያመሰግን ከነበረ አዎ ሥጋ ለባሽ ነውና ሊደክም ሊዝል ይችላል። በዚያን ጊዜ ከአንድ ሁለት ይሻላልና እርሱ ሲደክም እርሷ እንድታበረታው፣ እርሷ ስትደክም እርሱ እንዲያበረታው፣ በአንድነት ሆነው እግዚአብሔር አምላክን እንዲያመሰግኑ በእንዲህ ያለ ግብር ደግሞ ሲሆኑ እግዚአብሔር አምላክ ይህንን በጥቂቱ የታመኑትን ተመልክቶ በብዙ ይሾማቸዋል። በብዙ ሲሾማቸው ደግሞ በልጅ ስጦታ ይባርካቸዋል። አዎ ያንን ሳያደርጉ ቀርተው ግን ልክ ወደ ትዳሩ ሲመጡ ሁልጊዜ መነጫነጭ ነው፣ ሁልጊዜ መጣላት ነው። ቀድሞ ቤተ ክርስቲያን ሲሄድ የነበረ ሰው የሚቀር ከሆነ እግዚአብሔር አምላክን ሲያመሰግን የነበረ ሰው ሙሉ ለሙሉ ትቶ ፊቱን ወደ ዓለማዊ ነገር ብቻ የሚያዞር ከሆነ እግዚአብሔር አምላክ ይህንን የሰጠንን የትዳር መክሊት መልሶ ይነሳናል። አዎ ወገኖቼ ትዳር መክሊት ነው፣ ስጦታ ነው። የተሰጠንን ስጦታ በአግባቡ እንጠቀምበት። በአግባቡ ስንጠቀምበትና ስናተርፍበት ደግሞ እግዚአብሔር አምላክ በልጅ ስጦታ ይባርከናል፣ ይሰጠናል ማለት ነው። የልጅ መክሊት ይሰጠናል። የልጅ መክሊት ሲሰጠን ደግሞ እነዚያ ልጆቻችንን በምን አይነት ሁኔታ ነው የምናስተምራቸው የምናሳድጋቸው? አዎ የተሰጠንን መክሊት በደንብ በስርዓቱ ይዘን ልናተርፍበት ይገባል እንጂ ልጆቻችንን ትክክለኛውን የቤተ ክርስቲያናችን አስተምሮ እያስተማረን እያነጸን ልናሳድግ ያስፈልጋል እንጂ ወደ ቤተ ክርስቲያን ሊሄድ ሲሉ እየከለክልን ወደ ዓለማዊ ቦታ ምንልካቸው ከሆነ አዎ መክሊታችንን በአግባቡ አልተጠቀምንምና እግዚአብሔር አምላክ ያንን የሰጠንን መክሊት መልሶ ይነሳናል ማለት ነው። መንሳት ብቻ አይደለም ደግሞ እግዚአብሔር አምላክ የሰጠንን መክሊት መቀበል ብቻ ሳይሆን ፍርዱም የከፋ ነው። ይህንን አኬተኛ ባሪያ ከዚህ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ወዳለበት ቦታ ጣሉት ብሎ እግዚአብሔር አምላክ ይህንን ከባድ ፍርድ ይፈርድብናል። ያ ከመሆኑ በፊት ደግሞ ሁላችንም ቆም ብለን እናስብ ያስፈልጋል። አዎ ክህነትም ደግሞ ልክ እንደዚሁ መክሊት ነው። እግዚአብሔር አምላካችን በሰጠን ስልጣነ ክህነት ብዙዎቻችን ምን እያደረግንበት ነው? ታማኝ አገልጋይ ነው የሆንበት ወይንስ ደግሞ ክፉ አገልጋይ ወይም ደግሞ ሐኬተኛ አገልጋይ ነው የሆን ነው? የትኛውን የሆን ነው? ሁላችንም ልናስተውል ያስፈልጋል። በዚህ በተሰጠን ስልጣነ ክህነት ስንቱን አስተምረን መክረን ገስጸን ካለማመን ወደ ማመን አምጥተን ይሆን ነው? ወይስ ደግሞ እኛ ሳንስማማ ቀርተን ብዙዎችን መክሊታችን ቀብረን ደብቀን ብዙዎችን
ካሉበት ሃይማኖት እያወጣን እየሰደድን ያለነው? የትኛውን እያደረግን ያለነው? ገብረ ሐካይ ነን ወይስ ደግሞ ገብረ ኄር ነን? በዚህ በስድስተኛ የአብይ ጾም ሳምንት ቤተ ክርስቲያናችን ሁላችንም ቆም ብለን ራሳችንን እንድንፈትሽ ነው ስለ ገብረ ኄርና ስለ ገብረ ሐካይ የምታስተምረን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 25 ላይ የምንመለከተው በምሳሌያዊ ታሪክ ላይ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ደግሞ ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው የምንመለከተው። ይህ ምሳሌያዊ ታሪክ ታዲያ ዛሬም በዘመናችን የሚከናወን ስለሆነ እንዲህም ይሆናልና ብሎ መጀመሪያ ላስቀምጦልናል ማለት ነው። ለሁላችንም እግዚአብሔር አምላካችን የሚሰጠን መክሊት እንደየአቅማችን ነው። 10 ማትረፍ ለሚችለው ሰው እግዚአብሔር አምላካችን 10 ይሰጠዋል፣ መልሶ 10 ያተርፋል። 1 ብቻ ማትረፍ ለሚችለው ሰው ልክ እንደዛው ይሰጣል። እንደየአቅማችን አቅማችንን አይቶ ነው እግዚአብሔር አምላክ የሚሰጠን እንጂ አቅማችንን ሳይትኛውንም መክሊት አይሰጠንም። ለምሳሌ በልዩ ልዩ መንፈሳዊም ሊሆን ይችላል ዓለማዊ ስልጣን ላይ ያላችሁ ሰዎች ያንን ቦታ እግዚአብሔር አምላክ ሲሰጣችሁ አቅማችሁን አይቶ ነው። ለምሳሌ ብዙ ጭቅጭቅ ሊኖረው ይችላል፣ ብዙ ቻሌንጅ ሊኖረው ይችላል፣ ብዙ ፈተናዎች ሊኖረው ይችላል። ያንን ፈተና የምትቋቋሙ መሆናችሁን ስላወቀ እግዚአብሔር አምላካችን ያንን ስልጣን ወይም ደግሞ መክሊት ሰጥቷችኋል። በዛ መክሊታችሁ ታዲያ እዛ ቦታ ላይ ስትቀመጡ ስንቱን ላስለቅስበት፣ ስንቱን ሰው ስንቱን ሕዝብ ልፍጅበት ወይም ደግሞ ላሰቃየበት ብላችሁ የምታስቡ ከሆነ ያንን መክሊታችሁን አትርፋችሁ ያንን መክሊታችሁን ነግዳችሁ ስላላተረፋችሁ ስለቀበራችሁ ከዚያ ስልጣናችሁ ላይ ያወርዳችኋል ማለት ነው። ያንኑ የሰጣችሁን መክሊት ይቀበላችኋል። ነገር ግን ታማኝ ሆናችሁ ለዛ ለተሰጣችሁ ስልጣን ሕዝብ ማታጉላሉ ከሆነ ስራችሁን በአግባቡ የምትሰሩ ከሆነ በእውነት ትክክለኛውን ስራ ለሚሰራ ሰው እግዚአብሔር አምላክ አንተ ታማኝ ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ እያለ በብዙ ይሾመዋል። ትልቅ ደረጃም ትልቅ ስልጣንም ይሰጠዋል ማለት ነው። ስልጣንም እንደዚሁ መክሊት ስለሆነ ስለዚህ የትኛውም ነገር ሲሰጠን፣ ገንዘብ ሲሰጠን፣ ዕውቀት ሲሰጠን፣ ትዳር ሲሰጠን፣ ልጅ ሲሰጠን፣ እንደዚሁም ደግሞ ክህነት ሲሰጠን እነዚህ ሁሉ መክሊቶች ሲሰጡን እንደየአቅማችን ነው። እከሌ ብዙ ሀብት ንብረት አለውና እኔ ለምን የለኝም ብለን ልናማረር አይገባም። ያ ሀብት ንብረት ለእኛ ቢሰጠን እኛ መጥፊያችን ሊሆን ስለሚችል ማለት ነው። ያንን ማስተዳደር አቅማችን ስላልሆነ ነው እግዚአብሔር አምላካችን የከለከለን። ስለዚህ ልክ እንደ አቅማችን ደግሞ በጥቂቱ ይሰጠናል። ያቸው የተሰጠችንን ጥቂቷን ነገር ደግሞ በስርዓቱ ከያዝን ወይም ደግሞ ካተረፍንባት፣ ነግደን ካተረፍንባት እግዚአብሔር አምላካችን ሌላ መክሊት ይጨምርልናል ማለት ነው። ልክ ያ አንድ መክሊት ቆፍሮ ከቀበረ በኋላ ያንን መክሊት ወስዶ እግዚአብሔር አምላካችን የሰጠው 10 መክሊት ላተረፈው ነው። ከእርሱ ውሰዱበት፣ ንጠቁትና 10 ላለው ጨምሩለት ብሎ እንዳዘዘው ማለት ነው። ስለዚህ ሁላችንም የተሰጠንን መክሊት ለይተን ልናውቅ ያስፈልጋል። የተሰጠንን መክሊት ለይተን ካወቀን ደግሞ በዚህ መክሊቴ እኔ ምን አድርጌያለሁ ብለን እናስብ ያስፈልጋል። ለምሳሌ ተማሪ ከሆንን በእውነት እየተማርን ያለነውን ነገር በትክክል ተምረን ፍሬ እያፈራንበት ነው ወይ? ሰራተኛ ከሆንን ስራችንን በአግባቡ ሰርተን እያተረፍንበት ነው ወይ? ባለትዳር ከሆንን፣ ባለሀብት ከሆንን፣ ቅድም የጠቀስናቸውን ነገሮች ሁሉ የሆንን ሰዎች ሁላችንም ቆም ብለን ምን ያህል አትርፍ ያለው፣ ምን ያህል ነግጃለሁ፣ ምን ያህል ጌታዬን እንደዚሁ አስደስቻለሁ የሚለውን ልናውቅ ያስፈልጋል ማለት ነው። አለበለዚያ እግዚአብሔር አምላካችን ለፍርድ በሚመጣበት ቀን እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ እንዳይለን አስቀድመን አሁን እናውቅ ዘንድ ነው ይህ የመጽሐፍ ቅዱስ ክፍል የሚያስተምረን ማለት ነው። አስቀድመን ተምረን አውቀን መክሊታችንን በአግባቡ እንድንጠቀምበት እግዚአብሔር አምላክ የሰጠንን ስጦታ በአግባቡ እንድንጠቀምበት ነው። በአግባቡ ከተጠቀምንበት የተራበ ካበላን፣ የተጠማ ካጠጣን፣ የታረዘ ካለበስን፣ የታሰረ ከጠየቅን፣ የታመመ ከጠየቅን በትክክል የተሰጠንን መክሊት ከተጠቀምን ኑ እናንተ የአባቴ ብሩካን የተዘጋጀላችሁን መንግሥተ ሰማያትን ውረሱ ብሎ መንግሥተ ሰማያትን ያወርሰናል ማለት ነው። አለበለዚያ ግን ያንንም ማናደርግ ከሆነ በግራው ያሉትን ደግሞ ይላቸዋል ይላል የማቴዎስ ወንጌል
ምዕራፍ 5 ቁጥር 41 ላይ በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል ይላል። አስተውሉ። እዚያ ለቅሶና ጥርስ ማፋጨት ወዳለበት ቦታ ላይ ከመጣላችን አስቀድሞ ሁላችንም ስለ መክሊታችን ለይተን ልናውቅ ገብረ ኄር ልንሆን ያስፈልጋል። ገብረ ሐካይ ልንሆን አይገባም ወገኖቼ። ታማኝ አገልጋይ ልንሆን ይገባል እንጂ ክፉ አገልጋይ ልንሆን አይገባም። ለዚህ ነው ቅድስት ቤተ ክርስቲያናችን 6ኛውን የአብይ ጾም ሳምንት ስለ ገብረ ኄርና ስለ ገብረ ሐካይ የምታስተምረን። እኛ ምእመናኖቿ ወይም ደግሞ እኛ ልጆቿ ወይም ደግሞ ሁላችንም በምድር ላይ ያለን ሰዎች ሁሉ ታማኝ አገልጋይ እንሆን ዘንድ መጽሐፍ ቅዱስ የሚያስተምረንን መጽሐፍ ቅዱስን መነሻ አድርጋ ቅድስት ቤተ ክርስቲያናችን በአብይ ጾም 6ኛ ሳምንት ላይ ታስተምረናለች ማለት ነው። ስለዚህ የተማራችሁ ያወቃችሁ ሁሉ በተሰማራችሁበት ሙያ ሁሉ ባላችሁበት የኑሮ ደረጃ ሁሉ ታማኝ አገልጋይ ልትሆኑ ይገባል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።